አዲስ የኢንቨስትመንት ድልን ለማምጣት ታስቦ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲና የአሜሪካ ካምፓኒዎችን ከአፍሪካ ሀገራት ጋር በሚያገናኘው ኮርፖሬት ካውንስል ኦን አፍሪካ ጋር በመሆን የቢዝነስ ፎረም ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተካሂዷል። ከዓለም ባንክና ከአይኤምኤፍ የጸደይ ስብሰባ በተጓዳኝ በተካሄደው በዚሁ የቢዝነስ ፎረም ላይ የተገኙት የፋይናንስ ሚኒስትሩ አቶ አህመድ ሽዴና የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በኢትዮጵያ ኢንቨስትመንት ላይ ፍላጎት ላላቸው የአሜሪካ ካምፓኒዎች ተወካዮችና የቢዝነስ ሰዎች ስለ ኢትዮጵያ ወቅታዊ ኢንቨስትመንት እድሎች ገለጻ አድርገዋል። We have many diversified sectors which has great opportunity for investment. በበርካታ ዘርፎች ለኢንቨስትመንት ምቹ የሆኑ እድሎች አሉን። ግብርና ቀዳሚ ሲሆን ማኑፋክቸሪንግ፣ ዲጂታል ኢኮኖሚ፣ አይሲቲ ሴክተር ይጠቀሳሉ። ቱሪዝምና ማዕድንም ሰፊ ኢንቨስትመንት አማራጮች አላቸው። ሁሉም ወሳኝ የሆነ እምቅ አቅም ያለባቸው ናቸው። የመሰረተ ልማት ኢንቨስትመንት እድል ሌላኛው አማራጭ ሲሆን ለምሳሌ ከኢትዮጵያ አየር መንገድ አንጻር ስንመለከት በቢሾፍቱ ከተማ ዓለም አቀፍ የአውሮፕላን ጣቢያ እየገነባን ነው። በዚህ ዘርፍ ለአሜሪካ የፋይናንስና የኮንስትራክሽን ኩባንያዎች ሰፊ የኢንቨስትመንት እድል አለ። በራችን ክፍት ነው። ሰፊ ኢንቨስትመንት አማራጮች አሉን። ከበርካታ ሀገራት የግሉ ዘርፍ ጋር አሜሪካንን ጨምሮ መልካም በሆነ ሁኔታዎች ውስጥ ስንሆን ውጭ ሀገራት ካሉ ዜጎቻችን ወደ ሀገር ውስጥ የሚላከውን ገንዘብ ጨምሮ በአጠቃላይ የፋይናንሱን ዘርፍ በኢትዮጵያ ታሪክ ለመጀመሪያ ጊዜ እንዲተሳሰር ተደርጓል። መድረኩን የመሩት በዌስት አፍሪካ ቢዝነስ ሴንተር የዩኤስ ቻምበር ኦፍ ኮሜርስ ፕሬዚዳንት ኬንድራ ጌዘር ኢትዮጵያ በሯን ክፍት ባደረገችባቸው የኢንቨስትመንት እድሎች መደነቃቸውን ገልጸዋል። I'm honored to be here at the Embassy of Ethiopia where we've just had the Ethiopia Business Forum. የኢትዮጵያ ኤምባሲ በዋሽንግተን ላዘጋጀው የቢዝነስ ፎረም አድናቆት አለኝ። እዚህ ላይ በመታደም ደስተኛ ነኝ። ኢትዮጵያ ለኢንቨስትመንት በሯ ክፍት ስለመሆኑ ለባለሀብቶች፣ ለስራ ዕድል ፈጣሪዎችና ለግሉ ዘርፍ ግንዛቤ ያስጨበጠችበት መድረክ ነው። የመንግስት የስራ ኃላፊዎችም ተገቢው ማብራሪያ ሰጥተውበታል። በሁሉም የኢንቨስትመንት ዘርፎች ከአሜሪካ ባለ ሀብቶች ጋር በጋራ ለመስራት ቁርጠኝነቱ እንዳለ የተናገሩት በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ኢንቨስትመንትን ወደ አገር ቤት ለመሳብ መሰል ዝግጅቶች ተጠናክረው እንደሚቀጥሉ ገልጸዋል። በኢትዮጵያ ኢንቨስትመንት ኮሚሽን በኩል በአሜሪካ አገር የሚገኙ በተለያዩ ዘርፎች ያሉ ካምፓኒዎች ጥናት ተደርጎ ነበር እና ያንን ጥናት ኦልሬዲ ጥናቱ እኛ እጅ ላይ ያለ አሁን ወደ 484 የሚሆኑ ካምፓኒዎች ትልቅ ፖቴንሻል ያላቸውና ኢትዮጵያ ውስጥ መጥተው ኢንቨስት ቢያደርጉ በኢትዮጵያ ኢኮኖሚ ውስጥ እነሱም ይጠቀማሉ፣ የኢትዮጵያ ኢኮኖሚንም በማሳደግ ረገድ አስተዋጽኦ ያደርጋሉ ተብሎ የታመነባቸው የተመረጡ ካምፓኒዎች ናቸው እነዚህ። ስለዚህ እነዚህን ከእንደዚህ አይነት መድረክ ባሻገር ዋን ቱ ዋን እየሄድን እያናገርናቸው ነው። ዲፕሎማቶቻችን ተሰማርተው ከነዚህ ካምፓኒዎች ጋር ውይይት እያደረጉ ነው። አማራጮችን አዘጋጅተን እየሰጠናቸው ነው። እንዲህ አይነት መድረኮችንም አጠናክረን እንቀጥላለን። እንደገና በየካምፓኒዎቹም እየሄድን ደግሞ በግልም እናገኛቸዋለን፣ ዋን ቱ ዋን ማለት ነው እና በዚህ አይነት ሁኔታ የዩኤስ ውስጥ ያሉ ካምፓኒዎች ወደ ኢትዮጵያ ሄደው ኢንቨስት እንዲያደርጉ በተቻለ መጠን ለማነሳሳት ጥረት እያደረግን ነው። ንጋት በቃና፣ ዋሽንግተን ዲሲ።